ይህን የምታደርጉ ሰዎች አላህ ልትፈሩ ይገባል። እናትና ልጆችን እያመጣችሁ የቤትን ገመና አታስወጡ። እናንተ በእውነት ለእነርሱ የምታዝኑ ከሆናችሁ ያን ነገር በመካከላቸው ብቻ አስቀሩት። ትውልድን የሚያበላሽ ነገር ነው እንትን ሲባል የነበረው። አላህ ሊፈሩ ይገባል። በተለይ እናትን ከፍ ዝቅ የሚደረግበት ቦታ ላይ ይሄ በጣም አሳፋሪ ነገር ነው። አላህ ስብሐነሁ ወተዓላ ከፍ ያደረጋቸውን አላህ ስብሐነሁ ወተዓላ እንድናከብራቸው ያዘዛቸው ተመልከቱ። ነቢያቶች ሳይቀሩ ዒሳ ዓለይሂ ሰላም ምን አለ? ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ አለ ታላቁ ነቢዩ ዒሳ ዓለይሂ ሰላም። ለእናቴ አላህ መልካም እንደውልላት አዞኛል፣ በእርሷ ላይ እምቢተኛና ትዕቢተኛም አላደረገኝም አለ። እናቱን በጣም ይሰማ ነበር፣ እናቱን በጣም ይወዳት ነበር፣ እርሷን በጣም ትወደው ነበር። ያ ነው ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እየተመለሱ ባሉበት ጊዜ ከሰሓቦቻቸው ጋር ከሆነ መቃብር ስር ሄዱና አለቀሱ። በመቃብሩ ስር ሲያልፉ ሰሓቦችም አይተዋቸው አለቀሱ። ምክንያቱም ሳያውቁ ይወዷቸዋልና የእርሳቸው ሐዘን ያሳዝናቸው ነበር። ከዚያ በኋላ ለምንድን ነው ያለቀሱት አንቱ የአላህ መልእክተኛ ሲሏቸው ሀዛ ቀብር ኡሚ ነው ያሉት። ይህ እኮ የእናቴ ቀብር ነው ብለው ነው የተናገሩት። ከሞተች በጣም ብዙ ጊዜ ያጡኗታል። ነቢ ስ ላ ስለም ገና ሕፃን እያሉ ነው የሞተችው። ግን ያን ቀብር ሲያዩ ነቢ ስ ላ ስለም የእናታቸውን ቀብር ሲያዩ ያለቅሱ ነበር። በህይወት አጊታት አንተ በፊትህ እያለች እርሷን ታምጻታለህ። ነቢ ስ ላ ስለም ቢያገኛት በህይወት እንዴት ሊያደርጉ ነበር? ያሰላም ልክ ዒሳ ዓለይሂ ሰላም ለእናቴ በጎና መልካም እውላለሁኝ ይህንንም አላህ አዞኛል፣ በእርሷ ላይ እምቢተኛ እንደሆን ተአማጺ እንደሆን አላደረገኝም ብለው እንደተናገረው ማለት ነው። እነዚህ ዓለም ላይ ትልቅ ስኬት ብሎ ማለት ለአንድ ወጣት ልጅ አምላኩን አላህን ከመገዛት ባሻገር የእናትና የአባቱን ደስታ ሲያሟላ ጊዜ ነው። እነርሱን አስቃቸው፣ አስደስታቸው። ሐሰኑል በስሪ ምን ይላል? ሊአን አተዓሻ መዐ ኡሚ ፈተድሐክ አሐብ ኢለየ ሚን ሐጅ ተጠወዑ ከማ ቃል ረሒመሁላህ ተዓላ። ሐሰኑል በስሪ የተባለ ታላቁ ታቢዒ ምን አለ? ሱና የሆነን ሐጅ ሂጅ ከማደርግ መካ ላይ ከእናቴ ጋር ራቴን በልቼ እርሷን አስቄ ፈገግ ማስባሌ ለእኔ በጣም የተሻለና ትልቅ መልካም ነገር ነው እያለ ይናገራል። ከታላላቅ አምልኮ ጋር ያነጻጽሩት ነበር። እያችሁ ከእናትህ ጋር ቁጭ ብለህ ራትህን በልተህ እርሷን አስቃት፣ አስደስታት የምታገኘው ምንዳ ከአምላክ ከአላህ ዘንድ በጣም ታላቅ ምንዳ ነው። በወላጆችን ውስጥ ደስታን ማስገኘት። ነቢያችን ሰለላሁ ዐለይሂ ወሰለም ከስራ ሁሉ ትልቁ ስራ ምንድን ነው ሲባሉ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አዩል አዕማሊ አፍደል ያ ረሱለላህ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ኢድኻሉ ሱሩር ዐላ ቀልቢል ሙእሚን። አንቱ የአላህ መልእክተኛ ሆይ ከስራዎች ሁሉ ትልቁ ስራ ምንድን ነው ሲባሉ በሰዎች ልብ ውስጥ ደስታን መፍጠር አሉ። ያ ሰላም! ከማንም በላይ ደስታ ልትፈጥርላቸው የሚገባ ማን ናቸው? ወላጆች። አደራ እንዳታስከፋቸው። ምናልባት እነሱ የሚያስከፋ ንግግር እንኳ ቢናገሩህና አንተን ለመምታት ቢነሱ አንተ ሽሽ። በዚያን ጊዜ ከፊታቸው ሆነህ እነርሱን ክፉ ቃል እንዳትናገራቸው። ስህተት ቢሳሳቱ አትርማቸው። እንደው ዝም ብለህ ጸጥ በል ማለት አይደለም። ስታርማቸውም ራሱ አላህ ስብሐነሁ ወተዓላ ወቁል ለሁማ ቀውለን ከሪማ አለ። ለእነርሱ ቃላትን ስትናገር ለስለስ ያሉ ቃላቶችን ተናገር እያለ ተናግሯል። አላህ ለወላጆቻቸው መልካም የሚሰሩ ያደርገን፣ እነርሱን ከሚያምፁት እንዳያደርገን። ጥያቄ ያለ ይቀጥል።